መጽሐፍ ቅዱስ የሰው ሁለንተናን በተመለከተ አጽንኦት ሰጥቶ ያስተምራል። ለምን? ሰው ዩኒፋይድ የሆነ ዩኒት ቢሆንም ኮምፖነንቶቹ ከስጋ ከነፍስ ከመንፈስ እንደተሰሩ መጽሐፍ ቅዱስ በደንብ አጽንኦት ሰጥቶ ያስተምራል። ይሄም ማለት ከሰው ሁለንተና መገለጫዎች አንዱን ብቻውን ይዘን እንዳንሮጥ ይረዳናል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ወዳጆች ሆይ ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ አሁን ስጋን ከሚያረክስ አይደለም የሚለው፣ መንፈስን ከሚያድፍ አይደለም የሚለው፣ ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ፣ እግዚአብሔርንም በመፍራት ቅድስናችንን ምን እናድርገው? ፍጹም። ስለዚህ ቅድስና በስጋ ፍጹም ይሆናል፣ ቅድስና በመንፈስ ፍጹም ይሆናል። የሰው እንግዲህ ቁስ አካል ስጋ፣ እንዲሁም ረቂቅ አካሉ መንፈሱ በኃጢአት ሊያድፉ ይችላል። ከሰው ልጅ ውድቀት በኋላ የሚድን እንጂ የማይታመም ምንም ማንነት የለው። ይሄ በደንብ መታወቅ አለበት። መልካሙ ዜና ይሄ ነው። የሚድን ማንነት ሆኖለታል። ለምን? አዳኝ አለለት። አዳኙ ሆኖለታል። ስለዚህ ከዘፍጥረት 3 በኋላ ከኃጢአት ውድቀት በኋላ የሚድን እንጂ ፈጽሞ የማይታመም ማንነት የለውም። የማይጎዳ የማይታመም ኮራፕት የማይሆን ማንነት አልያዘም። ነገር ግን መልካሙ ዜና ይሄ ነው። የሚድን ማንነት ግን ሆኖለታል። አዳኝ ጣልቃ ገብቷል። በዛው በበሽታው እንዳይጠፋ በህመሙ እንዳይጠፋ ማለት ነው። ስለዚህ እስከነ ህመማችን እስከነ ማነከሳችን እስከነ ለቅሷችን አልተተውንም ማለት ነው። አዳኝ መጥቶልናል፣ ድነት ሆኖልናል። ዛሬ የምንቀጥለው የሰው ሁለንተና ነው። ከዛ በፊት ግን ላስት ዊክ አምሳለ መለኮት ነበር አይደለ? the image of God ነበር አይደል? ስናወራ የነበረው the image of God ምንድን ነው ብለን እያወራን ነበር። ምክንያቱም መጀመሪያ ስንጀምር ያልነው ሁለት ነገር ነው። ሁሉ የተፈጠረው በእግዚአብሔር ነው፣ የሰው ልጅ የተፈጠረው በእግዚአብሔር ነው። እነዚህን ሁለት ነገሮች ዋና ብለን የጀመርነው በልምድ ሆኖ የሰው ልጅ የተፈጠረው በእግዚአብሔር ነው ስንል ቀለል አድርገን እናስባለን እንጂ የሰው ልጅ የተፈጠረው በእግዚአብሔር ነው የሚለው እሷ ሐሳብ ብቻ የኛን ኤግዚስተንስና ሰዎችን ደግሞ እንዴት እንደምናይ ዲፋይን ያደርጋል አይደለ? ለምሳሌ እገሌ ስንል ቀጥሎ የምንናገረው ነገር እርግጠኛ መሆን ያለብን ነገር በእግዚአብሔር አምሳል ተፈጥሯል ከምንለው የመጽሐፍ ቅዱስ አስተምሮ ጋር ተመሳሳይ መሆን አለበት። በዚህ አስተምሮ መሰረት ምን አንልም ማለት ነው? እገሌ እኔ ሰው አይመስለኝም አንልም ማለት ነው። ለምን? እገሌ ካልን ቀጥሎ በማን አምሳል ተፈጥሯል ልንል ነው። ቀጥሎ በእግዚአብሔር አምሳል ተፈጥሯል ልንል ነው። ስለ ሰው ስናወራ ከፍተኛ ጥንቃቄ ማድረግ ይኖርብናል። ለምን? እያወራን ያለነው በእግዚአብሔር አምሳል ስለተፈጠረ ስለ ክቡር ሰው ነው ማለት ነው። አንድ እሱን አንስተናል። ከዛ ክቡር ሰው ከሆነ የተፈጠረው በእግዚአብሔር አምሳል ከሆነ እንደውም ጠቅሰን ክፍል በመልካችን እንደ አምሳላችን እንፍጠር ብሎ እግዚአብሔር ፈጠረ። ስለዚህ መልክ፣ አምሳል ሁለት ነገር። የምንፈልገው ቀጥሎ ምንድነው ማለት ነው? በሰው ውስጥ ያለው የእግዚአብሔር መልክና አምሳል ምንድነው ማለት? ሰው በእግዚአብሔር መልክና አምሳል ተፈጥሯል ካልን በሰው ውስጥ አሁን ኤግዚስት በሚያደርግ አሁን ባለ ሰው ውስጥ ያለው የእግዚአብሔር መልክና ምሳሌ ምን ይመስላል የሚል የእግዚአብሔርን መልክና ምሳሌ ወይንም አምሳል ለማወቅ የመጀመሪያውን ኦሪጂናል የሆነውን ማኑስክሪፕት ሲጻፍ መጽሐፉ ሲጻፍ የተጠቀመው ክፍል ሁለቱ በጣም ተመሳሳይ ሐሳብ የሚይዙ ናቸው። በእግዚአብሔር አምሳልና መልክ ተፈጥረናል ሲባል ሁለቱ ቃላት የሚይዙት ሐሳብ ተመሳሳይ ነገር ግን አይደንቲካል አይደለም ብለን ስለዚህ ዳጊና የሆነ ሰው በመልክ እና በአምሳል አንድ ናቸው ስንል ትዛላችሁ የተጠቀምነው የዕብራይስጥ ቃል ነበር። በሱ መሰረት መልክና አምሳሉ ነው ስንል እያልን ያለነው ይመሳሰላሉ እንጂ አይደንቲካል ናቸው እያልን አይደለም። ይሄንን በደንብ በቮካብለሪ ጥናታችን ሁሉ ተደግፈን ይሄንን በደንብ አይተናል። ስለዚህ ይሄኛው ምን ይረዳናል ማለት ነው? አንዳንድ ትምህርቶች አሉ በቃ አፍተሮል እኮ ምንም ጠጋ ማለት አያስፈልግም እኛ ራሱ ነን ወደሚል በጣም ወደ ጽንፍ የሚሄድ ትምህርት ስላለ ከቮካብለሪ አንፃር የተቀመጠው ክፍል ራሱ የሚያስረዳን አይደንቲካል መሆንን አይደለም ሲሚላር መሆንን ነው። ለምን? እግዚአብሔር ወዶና ፈቅዶ ያካፈለን ስለሆነ ብለናል።
ጥሩ የእግዚአብሔር መልክና አምሳል ባህሪያት ሁለት ነገር አይተናል። አንድ ኮሚኒኬብል አትሪቢዩት ነው የሰጠን እግዚአብሔር ብለናል። ኮሚኒኬት እንዲያደርግ የወደደውን ብቻ ነው የሰጠን ብለናል። ወይንም ኮሚኒኬብል ያልሆኑ አትሪቢዩትስ አልተሰጡንም ብለናል። በእኛ ዘንድ ሁሉን የሚችል የለም፣ ሁሉ ቦታ የሚገኝ የለም፣ ሌሎች ነገሮችን ማድረግ የሚችል የለም። በጣም ውሱን የሆነ ነው የሰው ልጅ። ስለዚህ ይህ ውሱን የሆነ በምንም የማይገደብ እግዚአብሔር ውስን የሆነ ሰውን ፈጥሯል ማለት ነው። ስለዚህ ስለኛ ያለን መረዳት ከእግዚአብሔር መልክና አምሳል የመካፈላችንን ልክ በማወቅ ይመሰረታል ማለት ነው። በዛ ልክ ነው ምንንቀሳቀሰው ማለት ነው። ሁለተኛው ግን የእግዚአብሔርን ባህሪ መካፈል ቀጥሎ ያለው አንድ በጣም የተሰጠን ጊፍት ምንድነው? በምድር ኤክሰርሳይዝ ለማድረግ ይችላል። በሌላ አባባል እግዚአብሔር ከበጎነት ታካፍሎናል፣ ግን በጎነት የሚባል ኤክሰርሳይዝ አናደርግም አይደለም ያልነው። ከላይ ኮሚኒኬብል አትሪቢዩትስ ተሰጥቶናል፣ ከዛ ያንን እናካፍላለን። ስለዚህ አንድ በጣም መጠንቀቅ ያለብን ነገር በኮሚኒኬብል አትሪቢዩትስ የተቀበልናቸውን ነገሮች ስንኖራቸውና ስናካፍል ከኛ ነው ማለት አይደለም። ይሄ ምሳሌ ሰጥቻለሁ። አንድ ሰው በጣም ጄነረስ ሲሆን ቀጥሎ ጄነሮሲቲ የራሱ ፈቃድና የራሱ ስሪት እንዳይመስለው ከእግዚአብሔር የተካፈለው ያንን ኤክሰርሳይዝ እያደረገ ነው። ይሄንን ልብ ማለት በጣም ወሳኝ ነው ብለናል። እነዚህ ናቸው ቃላቱ። የዛሬውን በጣም ጊዜ እንዳይፈጅብን እፈጥናለሁ። እነዚህ ነገሮች ተዛብተዋል በውድቀት ምክንያት። በጣም ሰፊ ስለሆነ አሁን እዚህ ከቆየው ጊዜያችንን በጣም ስለሚይዝ ይሄንን ኢንፋሳይዝ ላድርግ። አምሳለ መለኮት በእነዚህ መገለጫዎች ይገለጣል ብለናል፣ ወይንም አስፔክትስ አሉት። ታዲያ ከእግዚአብሔር የተካፈልነው ባህሪ መልክና ምሳሌ ምንድነው የሚመስለው ያልን እንደሆን እነዚህን ይመስላል ብለናል። የመጀመሪያው ግብረ ገባዊ መገለጫ አለው። እንደውም ምን ብለን ተጠቅሰናል? እኛ ለምናደርገው ነገር ሁሉ በእግዚአብሔር ፊት ግብረ ገባዊ ተጠያቂነት ያለን ፍጥረት ነን ብለናል አይደለ? እኛ በእግዚአብሔር ፊት የምናደርጋት እያንዳንዱ ነገር የእግዚአብሔርን መልክ ስለምንሸከም ከዚያ መልክ አን ኢንች ዳይቨርት ቢያደርግ ለዛ ነገር እንጠየቅበታለን። ይሄ በደንብ ልብ ልባል ይገባል። ስለዚህ ግብረገብ ነክ ነገሮች በተቻለ መጠን ጨዋሁን ለማለት አይደለም የምናስተምረው። ጨዋ መሆን ግዴታ ነው። ለምን? የተካፈልነው መንገድ ነው ማለት ነው። በነገራችን ላይ ስርዓትን በመጠበቅና ጨዋ ሰው በመሆን አይዳንም ይላሉ ሰዎች። እንደዛ አይዳን ይሆናል። እንደዛ ከማውራታችን በፊት ግን ተካፍለናል። ስለዚህ የተካፈልነውን እንደውም ማንጸባረቅ ነው የሚጠበቅብን አይደል? እኔ መጀመሪያ የሰማሁት ስብከት በዚህ ሰርክል ስመጣ ምንድነው የጸደቀ ሰው እንዴት እንደሚመላለስ በጣም ረጅም ትምህርት ከዚህ በፊት ተምሬ ስለነበር በነበርኩበት ቦታ አንድ ነገር ስትራይክ አደረገኝ። እሱ ምንድነው መስጠት አያጸድቅም የሚል ነገር ሰማሁኝ ከመድረክ እኔ ገና ወደ ጌታ እንደመጣውና በጣም ፐዝል ያደረገኝ ነገር ምንም እንኳን እውነት ቢሆንም ያ አባባል ይሄው ጌታዊ ልጸድቅ ነው ብለን ስንሰጥ ባንጸድቅም አንድ የሚገድፈው ትምህርት ግን ራሱ የፈጠረን እግዚአብሔር ግን መስጠት እንድንችል ሰጪ አድርጎ ነው የፈጠረን። ስለዚህ ትምህርቱ ምን መሆን ነበረበት? የጸደቀ ሰው ይሰጣል ነበር መሆን የነበረበት። ስለዚህ አንዳንድ ባህሪያቶቻችን በእኛ ዘንድ ያሉት ከእግዚአብሔር የተካፈልናቸው ነው። እነሱን ራሱ መልሰን ለእግዚአብሔር የመዳን ምክንያት አድርገን ልናቀርብ አንችልም። መጀመሪያም የሰጠን እሱ ነው። እንዴት ለሰዎች እንደምመግብ እንዴት እንደምሰጥ ልንል አንችልም። መጀመሪያም የሰጠን እሱ። ስለዚህ የሰጠንን ነገር መልሰን ወደ ቤቱ እንዴት ለመዳን ይሄንን ይልኝ እንላለን ነው ትምህርቱ እኮ ይሄ ነው። የሰጠን ራሱ እሱ ነው ማለት ነው። ስለዚህ እነዚህ ነገሮች አይተናል። አንድ በአንድ ለመሄድ ጊዜ ስለሚፈጅ አእምሯዊ መገለጫ ነው። ሌላው አእምሯዊ መገለጫ እንግዲህ እንደምታውቁት አንዱ ከተቀረው ዓለም የሚደርስብን ሙግት ምንድነው? ሰዎች በመንፈሳዊያን ሲሆኑ ጭንቅላታቸውን ይጥላሉ የሚል ሙግት አለ። ኖ እኛ ስንረከብ ራሱ ጤናማ አእምሮን የተረከብ ነው። አዳምን ማየት ትችላላችሁ። ተውት። አሁን ሶፊስቲኬትድ የሆነውን የዚህን ዘመን ሰው ተውትና አዳምን ማየት ትችላላችሁ። ባለ ብሩህ አእምሮ ነው።
ኃጢአት ነው በኋላ ላይ ትንሽ ሪዝኒንጉን ያዛባበት ብለናል። ግንኙነታዊ ነው ብለናል። ይሄ ሲገባን ከእግዚአብሔር የተካፈልነው አንዱ መልክና ምሳሌ በግንኙነታዊ መልኩ እንደሚገለጥ ሲገባን ቸርች ሁሉ ኑ መባል አይጠበቅብንም። ሰው ሁሉ እስኪመክረን አይጠበቅብንም። ግንኙነታዊ ነው። ለምን? በስላሴ መካከል ያለው ፍጹም ህብረትና ፍጹም አንድነት ፍቅር ከዚያ ወደኛ የመጣ ስለሆነ ግንኙነት ፈልገን የምናደርገው ነገር ነው። ሰውን ማግኘት ፈልገን የምናደርገው ነገር ነው። ከላይ የተቀበልነው አንዱ መልክና ምሳሌ ስለሆነ ማለት ነው። እኔ ኖርማሊ ኢንትሮቨርት ነኝ፣ ከሰው ጋር መቅረብ አልወድም ምናምን አይደለም ሎጂኩ። እኛ ሲፈጥረን ራሱ እጃችንን ዘርግተን ለምናገኘው ሰው የሰላም ሰው እንድንሆን የተሰራን የህብረት ሰዎች ነን፣ የግንኙነት ሰዎች ነን ማለት እሱን በደንብ ልብ መባል አለበት። ሌላው አካላዊ ነው። አንድ በጣም ወሳኝ ነገር እዚህ ጋር የምናነሳው አካላዊ ነው ሲባል እግዚአብሔር መንፈስ ነው። እኛን ግን በአካል የተወሰንን አድርጎ ፈጥሮናል። እርስ በርስ እንድንገናኝ፣ እርስ በርስ ህብረት እንድናረግ አንድ። ሁለተኛ ለኛ ለድነት ይሆን ዘንድ የሪዳምቲቭን ታሪክ የሪዳምቲቭን እቅድ የቤዞትን እቅድ የፈጸመው ደግሞ ከፈጠረው ሰው የአንዱን ስጋ ነስቶ ነው። እቅድ አለው፣ ሐሳብ አለው፣ ዓላማ አለው ይሄንን ሲያደርግ ማለት ነው። ተዛምዶ አድርገናል። ተዛምዶ ስለሚጠቅም በሱ ጨርሳለሁ። እንግዲህ ከእርሱ ጋር ህብረት በማድረግ መንፈሳዊያን ነን፣ ጥበብ በማንጸባረቅ አእምሮአዊ ነን፣ ፍቅሩን በማካፈል ህብረት አድራጊ ነን፣ ፈጠራውን ደግሞ በማንጸባረቅ አካላዊ ፍጡራን ነን። በምናደርገው ሁሉ ቅድስናውን የምንገልጥ በእግዚአብሔር መልክ የተሰራን ነን። ተዛምዶ ሁለት ብለን ያስቀመጥነው እውነተኛ የሰው ልጅ ሙላት ግንኙነታዊ ነው። አንድ ሰው ፉልፊልድ ሆኗል ለመባል ሪሌሽናል ነው ያ ፉልፊልመንቱ። እሱም ሪሌሽናል የሆነ ፉልፊልመንቱ ምንድን ነው? በእግዚአብሔር መታወቁ፣ እግዚአብሔርን ማወቁ፣ እርሱንም ማወቁ። በዚህ መልክ አይተናል። ዛሬ የሰው ሁለንተና ነው የምናየው። ስለዚህ በእግዚአብሔር መልክና ምሳሌ የተፈጠረው ምን አይነት ማንነት አለው? ይሄ ነው መልኩ ብለን ቀደም ባለው በተወያየነው መሰረት ዘርዝረናል። ሁለንተናዊ ነው ብለን ደግሞ እናነሳለን። ይሄንንም የምናነሳው በዘፍጥረት ምዕራፍ 2 ቁጥር 7 ላይ በመመርኮዝ ነው። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ሆነ። አሁን ይሄኛው ክፍል ትንሽዬ ዳይሴክት አድርገን በልተን እንድናይ ያስገድደናል። ለምን? ከእግዚአብሔር እኮ የተካፈልነው መልክ በዚህ መልክ ይገለጣል አልን። ብዙ እንደው ጥልቅ ነገር አይደለም። ምክንያቱም አካላዊ ነው ስንል ግልጽ ነው፣ ግንኙነታዊ ነው ስንል ግልጽ ነው፣ ሌሎቹም ግልጽ ናቸው። አሁን ሰው ማን ነው ብለን ስለሆነ መጀመሪያ የጀመርነው የሰው ሁለንተናው ምንድን ነው ስንል ትንሽ ዳይሴክት ማድረግ መከፋፈት ይጠይቃል። በዚህ መሰረት የሰው ልጅ ሁለንተናው ምንን ያካትታል? ምንን ይጨምራል? ስጋ፣ ነፍስ፣ መንፈስ። እነዚህ ነገሮች በጣም ዲስከስ መደረግ አለባቸው። የሰው ልጅ ሁለንተና ምንን ይመስላል? ምን አለው? አሁን አንድ ሰው ከፊታችን ቆሞ ሰው ነው ስንል ሁለንተናው ምንን ያካትታል? ስጋ፣ ነፍስ፣ መንፈስ። እነዚህ የመጀመሪያው የሰው ልጅ ሁሉ ስጋ ለበስነት በመሆኑ እንስማማለን። እንጨብጣለን፣ ይወድቃል፣ ይነሳል። ስጋ ለበስ በመሆኑ እንስማማለን። ጥያቄው የሚመጣው ከስጋ ሌላ አለው ይሆንን የምትለዋ ጥያቄ ናት። ስለዚህ የሰው ልጅ ጥያቄ ሞር የሚያመዝነው ወደ ውስጥ ጠለቅ ባለ ቁጥር ነው። ወይንም ቁስ አካላዊው ከሆነው ወደ አብስትራክት ወደ ሆነው ረቂቅ ወደ ሆነው ወደማይጨበጠው አካል ስንሄድ ጥያቄው ዴብዝ እያገኘ ይመጣል ማለት ነው። ስለዚህ በጣም ኢማቴሪያል የሆነው ፓርቱ ላይ ጥያቄው በደንብ ይገዝፋል ማለት ነው። ስለዚህ ሰው አንድ ነው፣ ሰው ሁለት ነው፣ ሰው ሶስት ነው። እሱን ቁጥር እንፈልጋለን ማለት ነው። እንግዲህ ሰው ሶስት አይነት እይታዎች አሉ። ሰውን የሚያዩበት ሶስት አይነት እይታዎች አሉ የተለያዩ ሰዎች። ይሄንን ማወቅ ድነታችንን በጥንቃቄ እንድናይ ያደርገናል።
ከሰው ጋር ያለንን ቀረቤታ ከሰው ጋር ያለንን ሪሌሽናል ፓርታችንን እሱን አፌክት ያደርጋል። በጣም ወሳኝ ነው። 3 ናቸው። ዋና ዋናዎቹን አነሳና በኋላ ላይ ዝርዝሩን እናያለን። የመጀመሪያ ወጥነት የሚባለው ይሄ አንድነት የሚባለው ሞኒዝም የሚባለው እሱ የዚህ ዘመን አሁን በምንኖርባት አሶፋይ ስፒክ በምንኖርባት ዓለም ትልቁ በሽታዋ ከሆነ ነገር አንዱ ሞኒዝም ነው። ለምንድነው? እሱን ምክንያት አነሳለሁ ቀጥሎ። ሞኒዝም ምንድነው የሚለው? ሰውን ነፍስ አለው መንፈስ አለው ምናምን አትበሉ፣ በቃ ሰው ነው ይላል። ሞኖ ያደርገዋል፣ አንድ ያደርገዋል። ስለዚህ አሁን ሄዳችሁ እኔ የምልህ ለመንፈስህ እኮ ድነት ያስፈልገዋል ስትል የምን መንፈስ? ወጥ ሰው አንድ ነው ሊላችሁ ይችላል። ስለዚህ ይሄ ኦልሞስት እርጥብ ሳሙና ይዛችሁ ታውቃላችሁ፣ ወደ ምንም አታረጉትም፣ አትይዙትም፣ ያሟልጫል፣ ትይዙታላችሁ፣ ከእጃችሁ ያመልጣል። እንደሱ ድብልብል ነው የሚለው። ሞኒዝም እንደዛ ነው የሚሆነው። ሁለተኛው ሁለትነት ነው ወይ ዳይኮቶሚ ነው። እንግዲህ ይሄ ሰውን በሁለት ጎራ ነው መታየት ያለበት የሚል ነው ምልከታው። እሱ ምንድነው? ማቴሪያል የሆነው አካል አለ፣ ኢማቴሪያል የሆነው አካል አለ፣ በሁለቱ መታየት ይችላል የሚል ነው። ሶስተኛው ትራይኮቶሚ ነው፣ ሶስትነት ነው። እሱ ደግሞ ዳይኮቶሚ ሁለትነት የሚያነሳውን በደንብ ይዘረዝረዋል። ዳይኮቶሚ ምንድነው የሚለው? የሰው ልጅ ስጋ አለው አንድ የሚጨበጠው ዓለም፣ ሁለተኛው ደግሞ ነፍስና መንፈስ አለው፣ ስለዚህ የማይጨበጠው ዓለም፣ ስለዚህ በሁለቱ እይታ ማየት እንችላለን የሚል ነው። ሶስትነት ደግሞ ትራይኮቶሚ የለም፣ ነፍስና መንፈስን በአንድ ጎራ ከምናረጋቸው ስጋ፣ ነፍስ፣ መንፈስ ብለን በሶስት መከፋፈል ይኖርብናል የሚል ነው። ጥሩ። ሞኒዝም እንግዲህ ቅድም እንዳልኩት አንድ ወጥ የሆነ ማንነት ያለው በስጋ በነፍስ በመንፈስ ሆነ በማንኛውም በሌላ አስፔክት መታየት አለበት ብሎ ያምንም አንድ ወጥ ሰው አለ ይላል። ከዛ ጋር ነው ዲል የሚያደርገው። ይሄ በመጽሐፍ ቅዱስ ብዙ ድጋፍ የለውም። ሰውን እንደ ሰው ያያል መጽሐፍ ቅዱስ አይደል? ብዙም ያልኩት ለዛ ነው። ሰውን እንደ አንድ ሰው ያያል፣ ወይም ሰውን እንደ አንድ ዩኒፋይድ ዩኒት ያያል መጽሐፍ ቅዱስ። ግን ከዛ ውጪ ምንም አይነት መገለጫ የለውም ብሎ ግን አያስተምርም መጽሐፍ ቅዱስ። ስለዚህ ይሄ መጽሐፍ ቅዱሳዊ አካሄድ ጋር ብዙ የሚስማማ ስላልሆነ እዚህ ላይ ብዙ አናተኩርም፣ አንቆይም። ሁለተኛው የሁለትነት ወይንም የዳይኮቶሚ ነው። እንግዲህ ዳይኮቶሚ ምንድን ነው የሚያስተምረው? የሰው ሁለንተና በሁለት የተዋቀረ ነው። ከአካል ቁሳዊ አካል አንድን ሰው እጃችንን ዘርግተን ልናገኘው የምንችለው ይሄ ስጋ የሚባለው አካል አለ። ከዛ ደግሞ ነፍስና መንፈስ አለው፣ ግልጽ ነው። ነገር ግን ይላል የነፍስና የመንፈስን መገለጫዎች በአንድ ካታጎሪ አድርገን የማይጨበጡ ወይንም ረቂቅ ልንላቸው የሚገባው ነው። ነፍስና መንፈስ እያልን ዳይሴክት ማድረግ የለብንም ነው። ለምንድን ነው ይሄንን የሚያነሳው? ይሄኛው እይታ ይሄኛው አተያየት መንፈስና ነፍስ በመጽሐፍ ቅዱስ የተለያዩ ቅዱሳት ንባባት ኢንተርቼንጀብሊ ተቀምጠዋል ነው። ለምሳሌ አንድ ቦታ ነፍስ የታወከች፣ አንድ ቦታ መንፈስ የታወከ ሆኖ ተቀምጧል፣ ተለዋዋጭ ሆኖ ተቀምጧል የሚል ነው። ስለዚህ ይሄኛው እይታ በማቴሪያልና ኢማቴሪያል በቁስ አካልና በረቂቅ አካል ሁለቱ ተለይቶ በግልጽ መቀመጥ ይችላል። የሰው ልጅ ማንነት ሞር በዚህ ተገላጭ መሆን ይችላል የሚል ነው። ሶስትነት ምንድን ነው የሚለው? ትራይኮቶሚ ምንድን ነው የሚለው? የሰው ሁለንተና የተዋቀረው በሶስት ክፍሎች ነው፣ በሶስት አካላት ነው። ስጋ፣ ነፍስ፣ መንፈስ። ዳይኮቶሚና ትራይኮቶሚ ተመሳሳይ ነው የሚጠቀሙት አይደለም። ኢንግሪዲየንቶቻቸው ተመሳሳይ ናቸው። ምደባ ላይ ነው የሚለያዩት። ምደባ ላይ ወይንም the way they look ይለያያሉ እንጂ ተመሳሳይ ነፍስ፣ መንፈስ፣ ስጋ ይጠቀማሉ። የትራይኮቶሚ አንድ ለየት የሚያደርገው ባህሪው ምንድነው? ነፍስን ለምንድነው ከስጋ መነጠል ያስፈልገውና ለይቶ እንደ አንድ ኢንቲቲ ማየት የፈለገው? ይሄኛው አመለካከት መንፈስ ከእግዚአብሔር ጋር ኮሚኒኬት የሚያደርገው የሰው አካል ስለሆነ እሱ ስፔሻሊ ትሪት መደረግ አለበት፣ ደግሞም ቅዱስ ነው የሚል እይታ አለ። ያ ቅዱስ ነው፣ ከእግዚአብሔር ጋር ኮሚኒኬት የሚያደርገው የሰው አካል ነው የሚል እይታ አለ። መንፈስ ንጹህ ነው ወይንም ቅዱስ ነው። ስለዚህ ኮሚኒኬት የሚያደርገው ከእግዚአብሔር ጋር ይሄ አካል ስለሆነ ይሄኛው አስፔክት ስለሆነ ተነጥሎ መታየት አለበት። ከነፍስ ጋር ተደምሮ ተለዋዋጭ ሆኖ መታየት የለበትም የሚል ነው።
በነገራችን ላይ ይሄኛው ያልዳኑ ሰዎች ታዲያ መንፈሳቸው እንዴት ነው የሚል ጥያቄ ቢነሳበት ይሄ ምልከታ የሚያየው ሁሉ ጊዜ እንዴት ነው? ከመዳናቸው በፊት ሙት ነው። ከዛ ልክ ሲድኑ ይነቃል ወይንም ከእግዚአብሔር ጋር ኮሙኒኬት ለማድረግ ኤብል ይችላል የሚል ነው ምልከታው ማለት ነው። ጥሩ እንቀጥል። የሰው ሁለንተና በመጽሐፍ ቅዱስ ታዲያ እንዴት ይታያል? እንግዲህ ልብ እንድትሉ የምፈልገው ከቀደም ብሎ ያየናቸው በተለይ ሁለቱ ምልከታዎች ከመጽሐፍ ቅዱስ እይታ የመጡ ናቸው፣ ድንገት የተገኙ አይደሉም። አሁን ግን ሰብሰብ አድርገን ደግሞ የምንማረው እናምናለንም አይደለ? የምናምነውም ማስቀመጥ ስላለብን ከዛ አንፃር እናያለን ማለት ነው። የሰው ሁለንተና ጥቂት ዕብራይስጥ ጽር ምናምን እያልን እናስቸግራችኋለን ብለን መጀመሪያ እንግዲህ ቃል ገብተናል፣ በሱ እንቀጥላለን። በዕብራይስጥ እነዚህ ቃላቶች ተጠቅሟል፣ በግሪክ በጽር እነዚህን ቃላት ተጠቅሟል መጽሐፍ ቅዱስ። በአማርኛችን የሉም፣ ግልጽ ነው። በተጻፈባቸው የመጀመሪያ ቋንቋዎች ስጋ አለ በሳር፣ ነፍስ አለ ነፍሽ፣ ከየት እንደመጣ ግልጽ ነው። የኛ ነፍስ የምንለው ቃል ከየት እንደመጣ ግልጽ ነው። ዕብራይስጡን ስናይ ሩዋህ አለ። ከዛ በዚህ በኩል ጽር ደግሞ አለ፣ ግሪክ ሶማ፣ ሳይኬ፣ ኒውማ አለ። ሶማ ስጋ ነው። ከዛ ሳይኬ ግልጽ ነው። መቼ ሳይኬ ባይናው ግልጽ ነው። እገሌ ሳይኪክ ነው ካላችሁ ግልጽ ነው ማለት ነው። ከዛ ደግሞ ኒውማ አለ። ኒውማ እንግዲህ ወደፊት ስንማር አሁን ኒውማቶሎጂ the study of the spirit ወይንም the holy spirit ስንማር ኒውማ መንፈስ፣ እነዚህ በደንብ ቁጭ ብላችሁ ማጥናት ለምትወዱ እንዲረዳ ነው። እዚህ ላይ ልንቆይ አይደለም። ጥሩ አሁን የሰው ሁለንተና በመጽሐፍ ቅዱስ ብለናል። የሰው ሁለንተና በመጽሐፍ ቅዱስ ብለናል። የመጀመሪያው መጽሐፍ ቅዱስ የሰው ሁለንተናን በተመለከተ አጽንኦት ሰጥቶ ያስተምራል። ለምን? ሰው ዩኒፋይድ የሆነ ዩኒት ቢሆንም ኮምፖነንቶቹ ከስጋ ከነፍስ ከመንፈስ እንደተሰሩ መጽሐፍ ቅዱስ በደንብ አጽንኦት ሰጥቶ ያስተምራል። ይሄም ማለት ከሰው ሁለንተና መገለጫዎች አንዱን ብቻውን ይዘን እንዳንሮጥ ይረዳናል። መጽሐፍ ቅዱስ ራሱ ዩኒፋይድ አንድ የሆነ ዩኒት አድርጎ የሚያየውን ሰው በሶስቱ አካላት በሶስቱ አስፔክት በደንብ አዋቅሮ የሚያይ ነው ማለት ነው። ይሄኛውን ጥቅስ ቀደም ብሎ ስላነበብ ነው ወደሚቀጥለው ጥቅስ ልሂድ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ወዳጆች ሆይ ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ አሁን ስጋን ከሚያረክስ አይደለም የሚለው፣ መንፈስን ከሚያድፍ አይደለም የሚለው፣ ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ፣ እግዚአብሔርንም በመፍራት ቅድስናችንን ምን እናድርገው? ፍጹም። ስለዚህ ቅድስና በስጋ ፍጹም ይሆናል፣ ቅድስና በመንፈስ ፍጹም ይሆናል። ከዛ ቀደም ብለን ባየነው ክፍል መሰረት ነፍስ የታለች ታዲያ የሚል ጥያቄ ይፈጥራል። እዚች ጋር ዌር ኢዝ ነፍስ የሚል ጥያቄ የፈጠረበት ካለ አንዷ ጥሩ ለዲስከሽናችን የምትረዳን እንዲህ አይነት ቦታዎች ላይ አንዴ ነፍስ አትኖርም፣ አንዴ መንፈስ ትኖራለች፣ እኛ ግን እንኖራለን። አሜን። ጥሩ። ስለዚህ ለዲስከሽን ይረዳናል ማለት ነው። ጥሩ። የሰው ሁለንተናን በሁለት ነው የሚከፍለው መጽሐፍ ቅዱስ፣ ማቴሪያል የሆነው ከዛ ደግሞ ኢማቴሪያል የሆነው ወይንም ቁስ አካላዊ ያልሆነው ረቂቅ የሆነው ማለት ነው። ረቂቅ የሆነው ማለት ነው። ለዚህ የመጽሐፍ ቅዱስ ክፍሎችን እናያለን። ሰውን ቁስ አካል ያለው እንደሆነ ያስተምራል። በዛም መልኩ ትሪት ያደርጋል መጽሐፍ ቅዱስ። አዘ ሴም ታይም ደግሞ ቁስ አካል ያልሆነ ደግሞ ረቂቅ የሆነ አካል እንዳለው ወይንም ስፒሪት እንዳለው ነፍስ እንዳለው አይነት ትሪት ያደርጋል። እሱን እናያለን። እንግዲህ በዚህ አተያየት መሰረት እንዳልኩት ሁለቱን ነጣጥሎ ሶስቱን ነጣጥሎ አንዱን ብቻውን አይደለም ትሪት የሚያደርገው መጽሐፍ ቅዱስ፣ ሁሉንም አንድ ላይ ኦውን የሚያደርግ ዩኒፋይድ ዩኒት እንደሆነ ሰው ያስተምራል ማለት ነው። ስለዚህ ኃጢአት ቢሰራ ያ ሰው ነው የሚሰራው፣ ቢሞት ያ ሰው ነው የሚሰራው። ምንድነው የምንለው? እገሌ አረፈ እንጂ የምንለው እገሌ ደግነቱ በሰፈር እየተመላለሰ ነው እሱ ግን ስጋው አርፏል አንልም አይደለ? አርፏል ስንል ደግነቱ ክፋትም ካለበት ክፋቱ የሚታወቅ ካለበት ሁሉ። ጥሩ። በእኛ ባህል ሰው ወደ መቃብር ሲወርድ ምንድነው የምንለው? በህይወት ዘመኑ ሁሉ ደግ ነበር፣ እንደዚህ ነበር የሚል ቃል እንጠቀማለን። ለምን?
በቆይታ ሁሉ የሆናቸውን ነገሮች ሁሉ ስንሸኘው አብረን እንደሸኘን ገለጻው ያስረዳል ማለት ነው። ስለዚህ ኃጢአት ሲሰራ ያ ሰው ነው፣ ሲያመልክ ያ ሰው ነው፣ ሲሸኝም ደግሞ ያ ሰው ነው። ሰው አንድ ነው ማለት ነው፣ አንድ ወጥ ነው ማለት ነው። በዚህ መልክ ነው የሚያየው። ሁለተኛ ነፍስ እና መንፈስ በተለዋዋጭ ጥቅም ላይ ውለዋል። መጽሐፍ ቅዱስ ውስጥ በተለዋዋጭ ጥቅም ላይ ውለዋል። ዘፍጥረት 35:18 ላይ ርሷ ግን ህይወቷ በቅንፍ ነፍሷ ያልኩት በኦሪጂናል ቴክስቱ ላይ በዛው ቀጥታ ስለሆነ ወይም በእንግሊዘኛውም ታገኙታላችሁ። ልታልፍ በማጣጣር ላይ ሳለች እያለ ቴክስቱ ይቀጥላል። ሉቃስ 12:20 ደግሞ እግዚአብሔር ግን አንተ ሞኝ ነፍስህን በዚህ ሌሊት ካንተ ሊወስዱ ይፈልጓታል፣ እንግዲህ ለራስ ያከማቸኸው ለማን ይሆናል አለው። ነፍስ። ከዛ ሉቃስ 23:46 ላይ ኢየሱስም በታላቅ ድምፅ ጮሆ አባት ሆይ መንፈሴን በእጅህ እሰጣለሁ አለ ይላል። ስለዚህ ነፍስ መንፈስ ኢንተርቼንጅብሊ ተቀምጠዋል ማለት ነው በዚህ ክፍል መሰረት። ቀጥሎ ዮሐንስ 12:27 ላይ ጥቅሶቹን እየሰጧችሁ ቶሎ ከምል እንድናነበው ነው። አሁንስ ነፍሴ ተጨነቀች፣ ምን ልበል? አባት ሆይ ከዚህ ሰዓት ብታድነኝስ ይሁን፣ የመጣሁት ለዚህ ሰዓት ነውና አባት ሆይ ስምህን አክብረው ይላል ኢየሱስ። ዮሐንስ 13:21 ከአንድ ምዕራፍ በኋላ ይህን ካለ በኋላ ኢየሱስ በመንፈሱ ታውኮ እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል ሲል መሰከረ። ነፍስ መንፈስ ኢንተርቼንጅብሊ ተቀምጠዋል በመጽሐፍ ቅዱስ ውስጥ። ሶስተኛ የሰው ሁለንተና ስጋ እና ነፍስ ወይንም መንፈስ በሚል ተቀምጧል መጽሐፍ ቅዱስ ውስጥ። ስጋን ከነፍስ ወይንም ስጋን ከመንፈስ ጋር እያገናኘ ያስቀምጣል መጽሐፍ ቅዱስ ውስጥ። በሌላ አገላለጽ ስጋን ከነፍስ ጋር ስጋን ከመንፈስ ጋር ሲያስቀምጥ ነሰሰርሊ ሶስቱንም የማይጠቅስበት ጊዜ አለ። ሶስቱንም የማይጠቅስበት ጊዜ አንድ ቦታ አለ፣ እሱን እናያለን። ሶስቱንም የማይጠቅስበት ቦታ ብዙ ነው። ለምሳሌ ማቴዎስ 10:28 ላይ ስጋን መግደል እንጂ ነፍስን መግደል የማይችሉትን አትፍሩ። ስጋ ከነፍስ ጋር ተቀምጧል። ይልቁንስ ነፍስንና ስጋን በገሃነም ማጥፋት የሚቻለውን ፍሩ ይልና ስጋ ከዛ ነፍስ። ይሄ እንግዲህ አንድ ሰው ነው ማለት ስለ አንድ ሰው ሲነገር ነው ይሄ የተባለው፣ ስለ አንድ ሰው። ከዛ ቅድም ነፍስ የቱ ጋር ናት እንዳልነው መንፈስ የቱ ጋር ነው እንላለን ማለት ነው። እዚህ ጋር መንፈስ የቱ ጋር ነው የሚለው ጥያቄ ትንሽ እንደውም አስፈሪ ነው። መንፈስ ከሌለ ከባድ። አንደኛ ቆሮንቶስ 5:5 ትዝ ይላችኋል። ያ በኃጢአት ምክንያት ኤክስኮሙኒኬት የተደረገው ሰው ስለሱ ሲናገር ሐዋርያው ጳውሎስ ስጋው ጠፍቶ ነፍስ ስንጠብቅ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱ ለሰይጣን ይሰጥ ይላል። አንድ ወደ ላይ ግን ያየነው ክፍል ማቴዎስ 10 ላይ ቢገሉ ስጋችሁን ነው የሚገሉት፣ ነፍሳችሁን ግን አይገሉትም ይላል። ስለዚህ ሳምሃው ነፍስና መንፈስ ተመሳሳይ ሪያልም ውስጥ ያሉ የሰው አስፔክትስ እንደሆኑ እዚህ ውስጥ ማየት እንችላለን። ሶስተኛ ደግሞ ከመንፈስ የተለየ ስጋ የሞተ እንደሆነ ይላል ያዕቆብ። ከስራም የተለየ እምነት የሞተ ነው ብሎ የስራንና የእምነትን በጣም መያያዝ ከስጋና ከመንፈስ መያያዝ ጋር እንደ ሜታፎር ተጠቅሞ ያስረዳል ሐዋርያው። በጣም ወደፊት እንዳልሄድ ወደኋላ ነፍስና መንፈስ በተለዋዋጭ ተጠቅሟል መጽሐፍ ቅዱስ ብለናል። ወደ ኋላ ደግሞ የሰው ሁለንተና አጽንኦት ተሰጥቶ በመጽሐፍ ቅዱስ ተጠቅሷል ብለናል። ጥሩ። የሰው ሁለንተናና ኃጢአትን ማየት ደግሞ ጥሩ ነው። በሚቀጥለው የሰው ሁለንተናና ኃጢአትን ማየት ደግሞ ጥሩ ነው። እንግዲህ እንዳትረሱ መጀመሪያ ስለ ሰው ሁለንተና የተለያዩ አመለካከቶች አሉ ብለናል። የመጀመሪያው ሞኒዝምን ብዙ ጊዜ አናጠፋበትም ብለናል። ሰውን ከነፍስ ከመንፈስ ከስጋ ውቅር ማያይ ግን አንድ ወጥ የሆነ ድፍን አድርጎ የሚያይ ሾላ በድፍን የሆነ አይነት እይታ አለ። እሱን ብዙ ጊዜ አናጠፋም ብለናል። ግን ትራይኮቶሚና ዳይኮቶሚ በደንብ ማየት ያለብን ነው። እሱ ኢምፕሊኬሽኑ በጣም ፋር ሪቺንግ ስለሚሆን የሰው ሁለንተና እና ኃጢአት እንግዲህ በነፍሱም በመንፈሱም ኃጢአት ሊሰራ እንደሚችል ወይንም
ሊያድፍ እንደሚችል በመጽሐፍ ቅዱስ ተጠቅሷል። ቅድም ስናይ ትራይኮቶሚን አሁን አንድ ጥያቄ ልታነሱ ትችላላችሁ። እንዴ ትራይኮቶሚ እኮ የሚያምኑ መንፈስ እኮ በጣም ንጹህ ነው ከምንም ጋር አይነካካም ብለዋል። ከዚህ አስተምሮ ጋር እንዴት ነው የምናየው የሚለው ማንሳት እንችላለን። ይሄ ክፍል ምንድን ነው የሚለው? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ምን ይላል? እንግዲህ ወዳጆች ሆይ ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ፣ እግዚአብሔርንም በመፍራት ቅድስናችንን ፍጹም እናደርግ። ስለዚህ መንፈስ እንደውም ሙት መንፈስ ሁሉ አለ አይደል? ኤፌሶን ምዕራፍ 2 ሙት መንፈስ ሁሉ አለ። መንፈስ ናም ይሆናል፣ ለእግዚአብሔር ጉዳይ ምንም የማይመልስ ይሆናል። እስከ መቼ? እስኪቀሰቅሰው ጊዜ ድረስ፣ ህይወት እስኪዘራበት ጊዜ ድረስ ማለት ነው። ስለዚህ የሰው ሁለንተናና በኃጢአት ምልከታ መሰረት ሰው በሁለንተናው ሊያድፍ ሊቆሽሽ የሚችልበት ሰፊ እድል ያለው ከወደቀ በኋላ ስለሆነ ይህንን መጽሐፍ ቅዱስ አጽንኦት ሰጥቶ ያስተምራል። ቀጣይ የምንወስደው ጥቅስ መዝሙር 78 ቁጥር 8 ስለ እስራኤላውያን ስለ ሕዝበ እስራኤል የአለመታመን በተለይ ደግሞ በመንፈሳቸው ፍጹም በእግዚአብሔር ላይ ስላለማረፋቸው ሲናገር እንደዚህ ይላል። ነገር ግን እንደ አባቶቻቸው እልህኞችና አመፀኞች ልቡን ያላቀና መንፈሱም በእግዚአብሔር የማይታመን ትውልድ አይሆንም ይላል። መንፈሱ በእግዚአብሔር ያልታመነ ትውልድ ነበረ። ምሳሌ 6:18 ምን ይላል? ትዕቢት ጥፋትን፣ የእብሪት መንፈስም ውድቀትን ትቀድማለች ይላል። ስለዚህ መንፈስ እብሪተኛ ሁሉ ሊሆን ይችላል ይላል ይሄ ክፍል። ይሄ ቃል በጣም ከባድ አይደል? ፈጽሞ የማይታዘዝ ሊሆን ይችላል ይላል። እነዚህን ክፍሎች ማጠቃለያ እንስጥ። ከላይ ያየናቸውን ክፍሎች ማጠቃለያ እንስጥ። ከዛ የዳይኮቶሚና ትራይኮቶሚን ትንሽ ለማንሳት እንሞክራለን። ምክንያቱም በደንብ የሚተነትንልን እነሱም በግላጭ ብቻቸውን ማየት ስለሆነ። የመጀመሪያው መጽሐፍ ቅዱስ የሰውን ሁለንተና ቁስ አካላዊና ማቴሪያል የሆነው ስጋ ማለት ነው፣ ረቂቅ የሆነ ነፍስ እና መንፈስ፣ መንፈስ ወይንም ነፍስ እና መንፈስ አድርጎ በሁለት ካታጎሪ ነው የሚያየው። እስካሁን ያየናቸው ጥቅሶች አይታችሁ ከሆነ አንድ ያሳደርነው የቤት ስራ አድርገን ያሳደርነው ለራሱ ቪውን ለሚያቀነቅነው ስኩል ነው ያስቀመጥኩት። የአንደኛ ተሰሎንቄ ክፍል አለች። እሷ በደንብ ኢንተርቴን የሚደረገው በትራይኮቶሚ ስለሆነ ለምን እንደሆነ እናስቀምጣለን። ከዛ የሁለቱም ባላንስ በደንብ እንሰራለን። ይሄ ማጠቃለያውን በደንብ ልብ ማለት ጥሩ ነው። ቁስ አካል ያለው ነው ሰው አንድ። ሁለተኛ ደግሞ ረቂቅ አካል አለው ወይንም የማይጨበጥ አካል አለው። ይህንን ስንል ምን እያልን ነው? አንድ ሰው ሲናገር እኔ ውስጤ አላመነበትም ሲለን እያየሁት ነው እንላለን? አንልም። ልንልም አንችልም። ምንድነው ማድረግ የምንችለው? ውስጡ ያላመነበትን ያን ሰው ውስጡ እንዳላመነበት እናምነዋለን። አለቀ። ያለን እድል እሱ ነው። ምክንያቱም አይተን ልንመረምር ስለማንችል ያለን እድል ያን ሰው እናምነዋለን። ጥሩ። አንድ ቁስ አካላዊ፣ ሁለት ቁስ አካላዊ ያልሆነ የማይጨበጥ ረቂቅ ኢማቴሪያል የሆነ። ሁለተኛው የሰው ሁለንተናን በስጋና ነፍስ ወይንም መንፈስ መረዳት ከመጽሐፍ ቅዱስ አስተምሮ ጋር በጣም የሚጣጣም እንደሆነ ማየት እንችላለን። ሶስት በጣም የተነጣጠሉ ነገሮች እንዳልሆኑ ምንም እንኳን በአንዱ ዩኒፋይድ በሆነው ሰው ውስጥ ያሉ ቢሆኑም ስጋ በአንድ መንፈስና ነፍስ ግን በአንድ ላይ ሆነው በሁለቱ እይታዎች የሚታዩ መሆናቸውም በመጽሐፍ ቅዱስ ማየት እንችላለን። ሌላው እድገት ብለን ካነሳን እያነሳን ያለነው ሁለንተናዊ የሆነ እድገት መሆኑን መጽሐፍ ቅዱስ ያስተምረናል። ለምሳሌ አንድ ሰው በጣም ተለውጧል ስንል we have to make sure that spiritually መለወጡን፣ በስጋ መለወጡን፣ በነፍሱም ማደጉን
እነዚህን እርግጠኞች መሆን አለብን። መጽሐፍ ቅዱስ ውስጥ የነፍስ ክሳት የሚለው ለዛ ነው። የነፍስ ክሳት የሚባል ነገር አለ። ሰዎች አካላቸው በጣም ያምርበትና ወይንም ብዙ ኢንቨስት ያደርጉና የነፍስ ክሳት የመንፈስ ክሳት ያጋጥማቸዋል ማለት ነው። በዚህ የመጽሐፍ ቅዱስ አስተምሮ ግን አንድ ሰው ሁለንተናዊ እድገት አለው ሲባል ከነፍስ መንፈስ ስጋው አንዱ አካል አይደለም ተነጥሎ የሚፋፋው። አንዱ የአንዱን እድገት ያበለጽጋል፣ ያበረታታል ማለት ነው። በሁለንተናው ያድጋል ማለት ነው። በሁለንተናው ያድጋል ማለት ነው። ሌላው ያመልካል ስንል ሁለንተናው ያመልካል ማለታችን ነው። ሁለንተናው ያመልካል ማለታችን ነው። ለምሳሌ አምልኮ ከፊዚካል እንቅስቃሴ ጋር ይያያዛል። ልክ ከመንፈሳዊ እንቅስቃሴ ጋር እንደሚያያዘው ያለ መገረም ፊት እያሳየ አንድ ሰው ልታምን አትችልም። ፍጹም ተገርም ያለው ሊል አይችልም። አንዱ አንዱን አፌክት ያደርጋል። ምን እንላለን? ብዙ ጊዜ ሰው እኮ ባይዘው የህሊና እረፍት ሲሰማው ሰውነቱ ላይ ታያለ ምናምን እንላለን። ከየት የመጣ ነው? አንዱ ላይ በጣም ዲፔንዳንት ነው። ለምን? ያው አንዱ ሰው ነው የሚያስተናግደው ሶስቱንም። ስጋ አለው፣ ነፍስ አለው፣ ደግሞ መንፈስ አለው። አንዱ በአንዱ ይኖራል የሚል ትምህርት አለ። እኛ ሁላችን በአንዱ ጌታ ነው የምንኖረው። ይህንን ለማለት እወዳለሁ። እሺ፣ እሱን ጊዜው ሲደርስ እናነሳለን። ስለዚህ የሰው ልጅ ሁለንተናው ስጋ፣ ነፍስ፣ መንፈስ አንዱ ከአንዱ ተነጥሎ አይደለም ብቻውን የሚያድገው። የዛን ጊዜ ምንድነው ለሰዎች ሁሉ የምንመክረው? አንድ እንደውም በሶሻል ስተዲስ በኮሚኒቲ ምናምን ፐርሰናል ዴቨሎፕመንት እኮ አንድ ምክር አለችን። ሄሎ ላይፍ ወርክ ባላንስ ምናምን የምንለው ነገር አለ። ባላንስ እንላለን። ለምንድን ነው? አንድ ሰው ስራ 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 ብሎ ስልም ብሎ ሲሄድ መንፈሳዊ ነገሩ እያያችሁት ይጎዳል። ከዛ በልጅነቱ ተተተተተ እያደረገ ለሰዎች ጥቅስ ሲናገር የነበረው ሰው እያያችሁ ጥቅስ ይጠፋበታል። ከዛ እራሱን ይታዘባል። ጌታ ሆይ እኔ እኮ ድሮ ብዙ ጥቅስ ማቅሰው ነበርኩኝ ምናምን ይላል። ለምንድን ነው የሆነው? ያው ኢምባላንስ ሲፈጠር አንዱን አስፔክቱን መጉዳቱ አይቀርም። ኖሪሽ ስለማያረግ እያበለጸገው ስለማይሄድ መጎዳቱ አይቀርም። እንዲና እንዲህ ነው የሰው ልጅ። እንቀጥላለን። የሰው እንግዲህ ቁስ አካል ስጋ፣ እንዲሁም ረቂቅ አካሉ መንፈሱ በኃጢአት ሊያድፉ ይችላሉ። ከውድቀት በኋላ በደንብ ልብ እንድንል የሚያስፈልገው ነገር ከሰው ልጅ ውድቀት በኋላ የሚድን እንጂ የማይታመም ምንም ማንነት የለውም። ይሄ በደንብ መታወቅ አለበት። መልካሙ ዜና ይሄ ነው። የሚድን ማንነት ሆኖለታል። ለምን? አዳኝ ሆኖ አለለት። አዳኙ ሆኖለታል። ስለዚህ ከዘፍጥረት 3 በኋላ ከኃጢአት ውድቀት በኋላ የሚድን እንጂ ፈጽሞ የማይታመም ማንነት የለውም። ከዚህ በፊት ኢንፎርማሊ አውርቻለሁ ከአንዲት እህት ጋር ስናወራ። እዚህ ከተማ ውስጥም ኢንተርቴን ይደረግ ነበር። አይ ዶንት ኖ አሁን ምን ላይ እንደደረሰ፣ ድምፁም ጠፍቷል። ክርስቲያን አይታመምም የሚል ትምህርት በስፋት ነበር የሆነ ጊዜና ክርስቲያን አይታመምም ትለኛለችና እየሰማሁ ጠፋው። ከዛ ምንድን ያጠፋኝ? በኋላ እየሰማኝ ነው ግን አለች። በእውነት እየሰማሁሽ ነበር፣ ኢን ዘ ሚን ታይም ጠፋሁኝ አልኳት። ከዛ ለምን ስትለኝ እኔ የምለው መነጽር አድርገሻል፣ ያው ለምንድን ነበር ያደረግሽው አልኳት። አይ ትንሽ አይኔን ያመኛል ያስቸግረኛል ምናምን አለች። እና እንዴት ነው የሚሆነው? አሁን ክርስቲያን አይታመምም አልተባባልንም? እንዴት ነው የሚሆነው ነው? እና ከዘፍጥረት 3 በኋላ የማይጎዳ የማይታመም ኮራፕት የማይሆን ማንነት አልያዘም። ነገር ግን መልካሙ ዜና ይሄ ነው፣ የሚድን ማንነት ግን ሆኖለታል። አዳኝ ጣልቃ ገብቷል። በዛው በበሽታው እንዳይጠፋ፣ በህመሙ እንዳይጠፋ ማለት ነው። ስለዚህ እስከነ ህመማችን፣ እስከነ ማነከሳችን፣ እስከነ ለቅሷችን አልተተውንም ማለት ነው። አዳኝ መጥቶልናል፣ ድነት ሆኖልናል። አሜን። እንደውም ከድነት አልፈን እኮ
ድነቱ ትልቅ ስራ ሆኖ የድነትን ደስታ ማጣጣም ችለናል በጣም ሰርፕራይዚንግ ነገር እኮ ነው። እኛ ምንም ስሜት የማይሰጠን የነበርን ሰዎች ድነት ቴስት ይሰጠናል። ይሄንን አስባችሁ ታውቃላችሁ? ድነት ቴስት ይሰጠናል። እግዚአብሔር ይመስገን። ስለዚህ ድነት ቴስት የሚሰጠን ከሆነ ምን ማለት ነው? ስሜት፣ ዕውቀት ምናምን የሚባሉ ነገሮች አሉን ማለት ነው። የሰው ሁለንተና ጥሩ። እነዚህን ሁለት የስኩል ኦፍ ቶት የአመለካከት ጎራዎች ማየት ጥሩ ነው። ኢንተርቴን ማድረግ ጥሩ ነው። በዚህ አጋጣሚ ሁለቱም ስህተት አይደሉም። ይሄ በደንብ እርግጥ ሆኖ የሚሰመረው ሁለቱም ስህተት አይደሉም። የሚያዩበት መነጽር ነው ልዩነቱ። ሁለቱም የሰውን ሁለንተና አይክዱም። ስጋ፣ ነፍስ፣ መንፈስ እንዳለው አይክዱም። ኦፕሬት እንደሚያደርግ አይክዱም። በጌታ እንደዳነ አይክዱም። የዳነውን ማለት ነው። አንዱ ከአንዱ የተሻለ ነው ለማለት ሳይሆን ሞር የሚገልጠውን ግን መያዝ የበለጠ ሌሎችንም ቲዮሎጂዎች አንደርስታንድ ለማድረግ ይረዳናል ለማለት ነው። ሁለትነት ዳይኮቶሚ እስቲ ባይናው እንግዲህ ግልጽ ነው ብዬ አስባለሁ። ዳይኮቶሚ ወይንም ሁለትነት የሚባለው ስጋን እንደሚጨበጥ ቁስ አካል፣ ነፍስና መንፈስን ደግሞ እንደማይጨበጥ ቁስ አካል ለሁለት ነው የሚያየው። በቀላሉ ለመረዳት ይህንን ያዙ። እንደ ራስ ቆይ ቅድም መግቢያችን ላይ እናገራለሁ ብዬ የነበረውን ነገር አሁን አስታወስኩኝ። ባይዘዌ ሰው ስንል ስለኛ እያወራን ነው። ይህንን ነገር አሁን ሰርፕራይዚንግ ነው ቤሪ አሁን የምናገር ግን ስለኛ እያወራን ነው። ባይዘዌ ማለት ሰፈር ወይ ደግሞ አብሮን የሚሰራው ወይ ጉድ እሱ እንደዚህ እኮ ነው ምናምን እንድንል ሳይሆን ስለኛ እያወራን ነው ለማለት ነው። ስለኛ እያወራን ይሄ የአምሳለ መለኮት ብለን ይሄ መገለጫ አለው ስንል ስለኛ ነው እያወራን ያለን። ስለዚህ አሳይመንት መውሰድ ያለብን ሪሌሽናል አስፔክቱ ላይ እንዴት ነው፣ አካላዊ አስፔክቱ ላይ፣ አእምሮአዊ አስፔክቱ ላይ እንዴት ነው እየሰራውበት ያለው፣ እንዴት ነው በእኔ እየተገለጠ ያለው የሚለውን ቆም ብሎ ማሰብ ጥሩ ነው። እያወራን ያለ ነው ስለኛ ነው ለማለት ፈልጌ ነው። ማለት ብዬው መጨረሻ ላይ ይሄ ነገር ስለኛ መሆኑን አልሰማን ከሆነ ስለኛ ነው እሱ ለመናገር። ስለዚህ ይሄ አመለካከት ቁስ አካላዊና ረቂቅ የሆነ የማይጨበጥ አለ ሲል እኛን ነው ዲፋይን እያደረገን ያለው። በዚህ መልክ ነው የሚያየው። ሌላው ከመጽሐፍ ቅዱስ አስተምህሮ ጋር በጣም ይቀራረባል። ይሄ ኦልሞስት ተቀራራቢ ነው። ይሄ ዳይኮቶሚ ምንድነው? ነፍስና መንፈስ ኢንተር ኤክስቼንጅብሊ ተጠቅሟል መጽሐፍ ቅዱስ የሚለውን አመለካከት ይይዛል። ለምሳሌ ለሞቱ ሰዎች መጽሐፍ ቅዱስ የሚጠቀመው ነፍስ የሚል ቃል ነው። ከዛ በተመሳሳይ ሁኔታ ደግሞ ነፍስ የሚል አይደል፣ የዳኑ ነፍሶች፣ ከዛ ደግሞ በቅዱሳን መንፈሶች እንደዚህ። ስለዚህ የሞቱ ሰዎችን የሚጠቀመው በመንፈስም ነው ነፍስ ነው። አሁን ይሄ ጥሩ ማስተያያ ይመስለኛል ለመረዳት። ለምን ከሞቱ ስጋን እንቀንሳለን፣ ለጊዜው ስጋን እንቀንሳለን። ከዛ ነፍስና መንፈስ ተጋላጭ ሆነው ከፊት ለፊታችን ይኖራሉ። መጽሐፍ ቅዱስ አንዱን ፒክ አድርጎ ይጠቀማል ማለት ነው። ሶስትነትስ ምንድነው? ትራይኮቶሚ ምንድነው የሚለው? ስጋ፣ ነፍስ፣ መንፈስ እነሱ ተጨባጭና ረቂቅ እየተባሉ መከፋፈል የለባቸውም፣ በመደዳ ነው መታየት ያለባቸው የሚል ነው። ስለዚህ በተናጠል አንዱን ከአንዱ የነጠልን ማየት ይኖርብናል አፕሪሼት ለማድረግ ይላል። እንግዲህ የዚህ አመለካከት ትንሽዬ ዴብዝ አላት። ለምሳሌ ስናመልክ ወይንም ከእግዚአብሔር ጋር ኮሚኒኬት ስናደርግ በብልጫ ኮሚኒኬት የሚያደርገው መንፈሳችን ነው የሚል ኤምፋሲስ ይሰጣል ለመንፈስ። በደንብ ደግሞ ለመረዳትና ለማንበብም እንዲረዳችሁ ደግሞ የፔንቴኮስታል የሆነ ትራዲሽን ወይንም ትውፊት ይሄንን ቪው በደንብ ኢንተርቴን ያደርጋል። ምክንያቱም እግዚአብሔርን በደንብ ማወቅ የሚቻለው በመንፈስ ኢንተርቴን በማድረግ ነው የሚል ጽኑ ወይንም ይሄ ማጆሪቲ ፖርሽን የሚሰጠው ለዛ ስለሆነ በሌሎች አስፔክቶቻችንም የእግዚአብሔርን መገኘት እናስተናግዳለን። ግን ሞር እንትኑን የሚሰጠው የአንበሳውን ድርሻ የሚባለውን ሰፊውን የሚሰጠው ለመንፈስ ስለሆነ ማለት ነው። እዚህ ጋር ቅድም ስላነሳሁት ኢንፋሲስ የምሰጠው
ሞር ከእግዚአብሔር ጋር ኮሙኒኬት የሚያደርገው መንፈስ ስለሆነ መንፈስ ከነፍስ ጋር ኢንተር ኤክስቼንጅብሊ መታየት የለበትም፣ በደንብ ጠበቅ ተደርጎ ትሪት መደረግ አለበት የሚለው ይሄ ቪው ለምንድነው? የዳኑ ሰዎች ከእግዚአብሔር ጋር ኮሙኒኬት የሚያደርጉት ባጭሩ በመንፈሳቸው ነው የሚል አቋም ስለሚይዝ ነው። በመንፈሳቸው ነው የሚል ነው። ዳይኮቶሚ ደግሞ የሚለው አይ ነፍሳቸውም ስጋቸውም እኮ ለእግዚአብሔር ሰረንደር ያደርጋል። ለምሳሌ በቅድስና ውስጥ ለእግዚአብሔር በመኖር ውስጥ እኮ ኮሙኒኬት የምናደርገው በመንፈሳችን ብቻ አይደለም፣ በአካልም በነፍስም ኮሙኒኬት እናደርጋለን የሚል ነው። ምናልባት እዚች ጋር እነዚህን ሁለት ክፍሎችን ስናይ ቆም ብለን በዚህ መካከል እንዴ እኔ እኮ ከዚህ በፊት ስጋ እንኳን ብዙ ከባድ አይደለም፣ ስጋ ለመረዳት እኔ ራሴ ስጋ የተሸከምኩ ስለሆንኩ ብዙ ለመረዳት አያስቸግረኝም። ነፍስና መንፈስ ግን እኮ ብዬ ጊዜው ስጃ አስቤ አላቅም የሚል ካለ በመጽሐፍ ቅዱስ ነፍስ የምትባለዋ የኮንሽስነስ ማዕከል ናት። ኮንሽስነስ ማዕከል ናት። ምን ማለት ነው? ሰው የራሱን ህላዌ የሚገነዘበው በነፍሱ ነው። ነፍስ ምን አላት ይላል መጽሐፍ ቅዱስ? ሶስት ነገር ስሜት ዊል አላት፣ ስሜት አላት፣ ዊል አላት፣ ፈቃድ አላት፣ እውቀት አላት። ጥሩ እንደዚህ ይላል መጽሐፍ። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። እንዲህ ነፍስ ሌጣዋን ትሆን ዘንድ ይላል። ሊትራል ትርጉሙ ሌጣዋን ትሆን ዘንድ መልካም አይደለም። ለምንድን ነው መልካም የማይሆነው? ቀጥሎ ዊል የሚባል ነገር አለ፣ ፈቃድ የሚባል። በምን እውቀት ላይ ዊል ታኖራለህ? ከዛ ስሜት የሚባል ነገር አለ። በምን እውቀት ስሜትን ትሪት ታደርጋለህ? ከዚህ በኋላ ያስተምሩን ከሆነ እናያለን። ስለ ጸጋ ስጦታዎች ስለ ተለያዩ ነገሮች ስንማር ሶስት ነገሮች ተያይዞ ይመጣሉ። ምናልባት ከፓስተር አድሜ ትምህርት ጋር አንድ ላይ ይሄዳል። ክርስቲያን ሶስት ወሳኝ የሆኑ ጤናማ መስመሮችን መያዝ ይኖርበታል። የመጀመሪያው ኦርቶዶክሲ ጤናማ ትምህርት ጤናማ ትምህርት ኦርቶዶክሳ ጤናማ መንገድ ጤናማ ትምህርት ያስፈልገዋል። ከዛስ ኦርቶፕራክሲስ ያስፈልገዋል። ምን ፕራክቲስ የሚለው ቃል የመጣበት ጤናማ ትምህርቱን በጤናማ መንገድ መተግበር ይኖርበታል። ሶስተኛ ኦርቶፓቶስ መኖር አለበት፣ ወይንም ፓቶሎጂ ሕክምና የሚሉ ጤናማ ስሜት ሊኖረው ይችላል። ከኢል ድሪቭን ከሆነ በሽታ የሌለው ጤናማ የሆነ ስሜት ሊኖረው ይገባል። ስለዚህ ጤናማ አስተምህሮ፣ ጤናማ የሆነ ልምምድ፣ ጤናማ የሆነ በእነዚህ ላይ የሚመረኮዝ ስሜት። ባጭሩ ሀኒች ቅድም ስትዘምር ነፍስም የማይቀርልን ለምንድን ነው? ስለ እግዚአብሔር ጤናማ ትምህርት አለን። ያ ጤናማ ትምህርቱ ጤናማ ልምምድን ይወልድልናል። ያ ጤናማ ልምምድና ጤናማ ትምህርት እግዚአብሔርን ስናስብ እንባችን ይመጣል። ጤናማ ስሜት አለ። እግዚአብሔር ድንቅ ነው እየተባለ አይኖ አይልም ማለት ነው። አማኝ እግዚአብሔር እረኛህ ነው ሲባል ያ ሰንዴይ ስኩል ራሱ ይገርማል። ትዝ ይለኛል አይደለም የሚለው ዋው ነው የሚለው። እኔ አስቸጋሪ ተቅበዝባዥ በግ ነኝ፣ እግዚአብሔር ነው እረኛዬ፣ አለሱ አልሆንም ነው የሚለው ማለት ነው። ስለዚህ ጤናማ ትምህርት ጤናማ ልምምድን ይወልዳል። ጤናማ ልምምድ ጤናማ ስሜትን ይወልዳል ማለት ነው። ስለዚህ እነዚህ አርጊው የሚያደርጉት ምንድን ነው? እነዚህ ነገሮች እርስ በርስ የሚያያዙ ስለሆኑ መንፈስን ነጥሎ ገንጥሎ መውሰድ አይገባም የሚል ነው አቋማቸው። ለምሳሌ አንዳንድ ሰው አጋጥሟቸው ያውቃል። መንፈስ ቅዱስ ካለ አይመለስም። አብና ወልድ በመንፈስ ቅዱስ ተተክተው ነው የሚመስሉት። አነጋገር ውስጥ ለመኖር መንፈስ ቅዱስ ይላቸዋል። ኦፍ ኮርስ የህይወት መንፈስ የሚሰጥ ነው። በቃ እኔ ከመንፈስ ቅዱስ ውጭ ምንም አላስብም የሚል ሰው አለ። አይ ኖ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። አዎ እኔ ይገርማችኋል። በቃ ኢየሱስ ካላልክ ሌላ ነገር እኔ ስሜት አይሰጠኝም ይላል። ባይዘው ይገባናል እኮ ይሄ አሁን ግልጽ ነው መቼም አስረድቻለሁ። ኦርቶፓቶሱ በጣም ከፍተኛ ነው።
ስሜቱ በጣም ከፍተኛ ነው ማለት ነው። ስለዚህ አንድ ነገር በስሜት ከያዘ አይመለስም እና ይዘነው የሆነች ትምህርት አለች ሐሙስ እናምናለን ትሰኛለች እንላለን ማለት ነው። ስለዚህ እነዚህ ነገሮች በክርስቲያን ሕይወት ውስጥ ወሳኝ ናቸው። አንድ ጸሎት ነው መጸለይ ያለብን። እንደ ድሮ እግዚአብሔር ሲባል ስሜት የማይሰጠን ከሆነ ጌታ ሆይ ስሜት እንዲኖረኝ ጌታ ሆይ በቃ እንዲነካ አርገኝ መልሰኝ። እኔ ድሮ ጥቅስ ነገር ግን እግዚአብሔር ሲል እንባዬ ይመጣል። አሁን አላቅም ትንሽ ማቹሪቲ መሰለኝ ትንሽ ኮንተንት ዶኛል ምናምን አይደለም የሚባለው። እንደዛ ሊሆን አይችልም። ድሮም እግዚአብሔር ሁለንተናዬን ነው የሚያንቀሳቅሰው። አሁን እግዚአብሔር የኔ ማቹሪቲ እግዚአብሔርን አይቀይርም። የኔ ማቹሪቲ እግዚአብሔርን አይለውጥም። የኔ ማቹሪቲ ይልቅ እግዚአብሔርን በተሻለ እንድረዳ ይረዳኛል። ስለዚህ የዚህ ቪው ግድ የለም አንዱን የዚህ ቪው ምለው ሁለትነት ወይንም ዳይኮቶሚ ሰው በጤናማ ትምህርት ጤናማ ፕራክቲስ ኖሮት ጤናማ ስሜት ሊኖረው ስለሚገባ ሶስቱ እንደማይነጣጠሉት ሁሉ አንዱን ይዘን ብቻ መሮጥ እንደሌለብን ሁሉ ይሄንንም አንድ ላይ አድርገን ነው መያዝ ያለብን። ማቴሪያል ነው፣ ቁስ አካላዊ ነው። ረቂቅ የሆነውንም አንድ ላይ አድርገን እነዚህን ሰብሰብ አድርገን ነው በጣም ዳይሴክት ባረግናቸው ቁጥር የሰውን ሁለንተና ወደ ብዙ ክፍል እንከፋፍለዋለን ይላል። በአንድ ወቅት አንድ ፓስተር ነው ከጓደኛዬ ጋር እየሄድኩኝ አየሁትና አንዱ ትንሽ ጫማው እንትን ብሏል አለ በጣም እርጅት ብሏል። ከቤት እየወጣን ነው አለ እና ሰፈር ወይኔ መንፈስ ቅዱስ ጫማ ስጠው ቢለኝ አሁን እየሮጥኩ መለሳለሁ አለኛል። አለ። ከዛ እየጠበቅኩ ነው እንጂ አትሮጥም እንዴ አልኩት አለኝ አለህ እኮ ኦሬዲ አለ። አሁን ሰውየው ምንድነው እየጠበቀ ያለው? ይሄ በዚህ በኩል የሚወራው የሆነ ስሜት ነው እየጠበቀ ያለው። በቃ ይሄ ሰውዬ ጫማ ያስፈልጓል ምናምን እንዲባል ነው። ቤዚካሊ አይቶ ኒድ እንዳለው አውቋል። ዘንድ እንደው መንፈስ ቅዱስ ስጠው ቢለኝ ሲልኮ በቃ ግማሹ እርምጃ ሄዶታል። ጫማው ነው የቀረው መስጠት። ስለዚህ አንድን የሰው አካል ስሜትን፣ ስጋን፣ መንፈስን፣ ነፍስን ይዞ ወደ ጥግ መውሰድ ኢምባላንስ ይፈጥራል። ሶስቱ አንድ ላይ ወጥ አንድ ሰው። ይሄ ማለት ስሜታችንን በተለያየ መንገድ አይደለም ወይ የምንገልጸው? ዴፊኒትሊ ነው። ስሜታችን በተለያየ መንገድ ነው የምንገልጸው። ዕውቀታችንን የምንተገብረው በተለያየ መንገድ ነው ወይ? የስ ግን ባላንሱ መሰራት አለበት የሚል ነው። ጥሩ። አንደኛ ተሰሎንቄ 5:23 ላይ የትራይኮቶሚ ወይንም የሶስትነት ሐሳብ በደንብ ኢንተርቴን የሚጠቅሱት ክፍል ነው። ይሄንን አነሳና በአንድ ሁለት ተዛምዶ ጨርሳለሁ። ሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ፣ ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣ ጊዜ ያለ ነቀፋ ይጠበቁ። የጠራችሁ የታመነ ነው፣ እርሱ ያደርገዋል ይላል። አንደኛ ተሰሎንቄ 5:23 ላይ የትራይኮቶሚ ወይንም የሶስትነት ቪውን ኢንተርቴን የሚያደርጉ ሰዎች ምንድነው የሚሉት? ይሄው በረድፍ እኮ ተዘርዝሯል ተቀምጧል የሚል ነው። ስለዚህ ፒክ ማድረግ ነው። በቃ ይሄው አለልህ ስጋ፣ ይሄው አለልህ መንፈስ፣ ይሄው አለልህ ነፍስ የሚል ነው። ነገር ግን የዳይኮቶሚ ወይንም በቁስ አካልና በረቂቅ በሁለቱ ብንይዘው በደንብ የተሻለ ነው የሚለው አመለካከት ደግሞ ለዚህ የሚያሳዩት መልስ ምንድነው? እኮ ይሄው መጀመሪያ ላይ እኮ ሁለንተና ይላል። ሁለንተና ስላለ ነው ሁለንተናን የዘረዘረው እንጂ ዳይሴክት ለማድረግ አይደለም የሚል ነው። ለምሳሌ አንድ ሰው ከፊት ሲመጣ ምንድነው የምንለው? ቡሬ ከፊት ሲመጣ ይሄው የቡሬ እጅና እግር እንዳለ መጣ አይደለም የምንለው። ምንድነው የምንለው? ቡሬ መጣ እንላለን። ከዛ ከመጣ በኋላ ያው እጅና እግሩ ይመጣል እና ሞር የመጽሐፍ ቅዱስ ሐሳብ በዚህ ክፍል መሰረት ሁለንተና የሚለው ሰው ነፍስ አለው፣ መንፈስ አለው፣ ስጋ አለው። ሁለንተናው ይሄ ነው ለማለት ነው። ለዚህ
አንዱ ጥሩ ማሳያ የሚሆነው ምንድነው? ሌሎች ቦታ ሰው በተጠቀሰበት ቦታ ሁሉ ይሄ ሶስት ነገር አልተጠቀሰም። ለምን? ሌሎች ቦታዎች ላይ ሰውን በቁስና ቁስ አካላዊ ባልሆነው በሁለቱ ነው የሚያየው መጽሐፍ ቅዱስ፣ በሁለቱ ነው የሚያየው ማለት ነው። ስለዚህ ይሄንን የሁለትነት ወይንም ዳይኮቶሚ ስጋና ነፍስ / መንፈስ በረቂቅና ረቂቅ ባልሆነ ቁስ አካላዊና ቁስ አካላዊ ባልሆነ መንገድ የሰው ልጅ ማየት በጣም ጤናማ መንገድ ነው ማለት ነው። ትራይኮቶሚ ስህተት ነው ለማለት ሳይሆን በጣም ዳይሴክት ማድረግ ሌሎች ኢምፕሊኬሽኖች እንዳይኖሩት ሰብሰብ አድርጎ ማየቱ የተሻለ መንገድ ይሆናል ማለት ነው። በእንግሊዝኛ የተቀመጠው መተርጎም በቃ ሐሳቡን በጣም ይዞት ይወርዳል ብዬ ስላሰብኩኝ ነው የተወኩትና እንግዲህ አሁን ብዙ ኢቫንጀሊካል አማኞች የዳይኮቶሚ ነው የሚያምኑት። በጣም ጥቂት ትራይኮቶሚ የሚያምኑ አሉ። ትራይኮቶሚ እንዳልኳችሁ ከፔንቴኮስታል ትራዲሽን ጋር የተያያዘ ኦሪጂን አለው ወይም ሞር አድቮኬት የሚያደርጉ ሰዎች አሉ እንደዛ። ነገር ግን ሞር ብዙ በደንብ መጽሐፍ ቅዱስን አፕሮች ሲያደርጉ በዳይኮቶሚ የሚያደርጉ በርከት ይላሉ ማለት ነው። however trichotomy ሁለተኛው መስመር ላይ ሁለተኛው አረፍተ ነገር ላይ however trichotomy remains respected among some evangelicals especially in spiritual formation እና Pentecostal traditions as a functional model rather than a strict ontological division። ምን ማለት ነው? functional model ነው ማለት ቲዮሎጂው ለሚያስበው ነገር እንዲጠቅማቸው ነው የሚከፋፍሉት ነው። ኦንቶሎጂካሊ ግን በኤሰንስ ደረጃ በመገኘት ደረጃ ግን ቁስ አካላዊ ያልሆኑ በመሆኑ ያምኑበታል። እንደው አንዱን ነጥለው ይሄ ቁስ አካላዊ አይደለም ይላሉ ሳይሆን ቁስ አካላዊ በመሆኑ ኦንቶሎጂካል በመሆኑ እይታው በደንብ ያምናሉ። ነገር ግን ለፈንክሽን እንዲጠቅማቸው ዲቫይድ ያደርጉታል። ለምሳሌ በመንፈስ እንደዚህ መሆን ለሚለው አንድ ትምህርት ወይም ደግሞ ፕራክቲስ ሊሆን ይችላል ትራይኮቶሚን መያዝ ግዴታ ነው። ምክንያቱም መከፋፈል በመንፈስ እንዲኮናል፣ በስጋ እንዲኮናል፣ በነፍስ እንዲኮናል የሚለውን ሞር ኤክስፕሊሲትሊ ለማስተማርም ለመያዝም ማለት ነው። ጥሩ። ስለዚህ የኛ አመለካከት ሁለትነት ወይንም ዳይኮቶሚ ቢሆን ከመጽሐፍ ቅዱስ ጋር ስምሙ የሆነ አካሄድ አለው ማለት ነው። በተዛምዶ ልጨርስ። ማን ሀዘ ስፒሪት ሰው መንፈስ አለው፣ ነገር ግን አንተም ሆንክ አንቺም መንፈስ አይደለሽ። መንፈስ አይደለሽም፣ መንፈስ ግን አለሽ። አሁን ይሄንን ሁሉ አውርቼ ሰው መንፈስ አይደለም የሚለው ላይ ብዙ መቆየት ያለብኝ አይመስለኝም። እናንተ ናችሁ እንደውም በበለጠ ይሄንን የምታብራሩት። ሁለተኛ everything we are exist for his glory። ሁለንተናችን ለእርሱ ክብር። ስለዚህ በቸርች ግቢ ውስጥም ከቸርች ግቢ ውጪም ሰው አንድ ስለሆነ እግዚአብሔርን በእኩል ነው የምናየው አይደል? በእኩል ነው የሚያየን። ስለዚህ የእግዚአብሔርን ሐሳብ ሁሉ በእኩል ነው የምናየው። አሁን እኔ ቸርች ግቢ ውስጥ ስላለው ሳይሆን ከቸርች ግቢ ውጪም እግዚአብሔር እኔን በሚያየኝ እይታ ነው ማየው። ስለዚህ ሁለንተናችን ለማን ክብር? ለእግዚአብሔር ክብር፣ ለእርሱ ክብር።